4 ቀን ሰጠኸው 3 ቀን ሰጠኸው ይዘገያል እንጂ አህያም የጅብ ናት የሚባል ነገር አለ። እውነታው ይወጣል፣ ጊዜ ይጨርሳል። ውሸት ተደብቆ አይቀርም፣ እውነታ ይወጣል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ሰዎች እንዴት ናችሁ? በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ የእናንተው ተብታባ ነኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው እርዱኝ፣ አግዙኝ እና ደግሞ ለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ የማያልቀው ሲሳይ ይስጣችሁ። ተደፍቶ የማያልቀው ሲሳይ ታውቃላችሁ አይደለ? ተደፍቶ የማያልቀው ሲሳይ ይስጣችሁ፣ በረከት ይስጣችሁ። ዛሬ ሩታና አብርሃም በአዲስ ቪዲዮ መጥተዋል ከልጃቸው ጋር ከቡዝዬ ጋርና ከኤፍሬም ጋራ። እኔ ያላስደስተኝ ነገር እዚህ ጋር ጥያቄ ፈጥሮብኛል። ለእኔ ለራሱ ጥያቄ ነው የፈጠረብኝ ይሄ ነገር ማለት ነው። መጀመሪያ ትላንትና ሄርሜላና ሩታን ጥያቄ ጠየቃቸው። ኦልሬዲ መልስ አልተመለሰለትም አብርሃም። ዛሬ ኤፍሬም እና ሩታ መልስ ጥያቄ ጠየቃቸው። አልተዋጠለትም። እና በነገራችን ላይ የሰው ልጅ ውሸት ተደብቆ እኮ አይቀርም። ነገ ከነገ ወዳ ማዋረዱ አይቀርም። ያዋርዳል፣ ውሸት ያዋርዳል። እውነት የመሰለ ነገር የለም። እውነት ይመራል፣ ውሸት ይጣፍጣል። ውዶችዬ በህይወታችሁ ላይ ሰው አትመኑ። በህይወታችሁ ላይ አንድ ፈጣሪና እናት አባታችሁ፣ ከዛ በቀር ወላሂ አትመኑ። ምክንያቱም ነገ ጥሎ ነው የሚጥላችሁ። ስለዛ እኔ ውዶችዬ የምመክራችሁ ነገር ቢኖር በህይወታችሁ ላይ በፍቅራችሁ ላይ በትዳራችሁ ላይ ሶስተኛ ወገን እንዳታስገቡ አደራችሁ። ዛሬ ኦኬ ደስ ብሎኛል ለልዑሌና ለአብርሽና ለሩታ አብረው ቪዲዮ ስለሰሩና ልዑሌን ወይም ደግሞ ልጁን አብርሃም ልጁን ስላቀፈ አብረው ቪዲዮ ስለሰሩ ደስ ብሎኛል። ነገር ግን እኔ አግባብ ያልሆነ ጥያቄ አብርሃም አግባብ ያልሆነ ጥያቄ ነው የተጠየቀው ማለት ነው። ምሳሌ አሁን ብዙዬ ይሄ ሁሉ ነገር ሲደረግ የነበረው ሲወራ የነበረው ቪዲዮ ሲለቀቅ የነበረው ቪዲዮ ሲቀረጽ የነበረው ዴቭ ቤት ሲለቀቅ፣ አብርሃም ቤት ሲለቀቅ፣ ሩታ ቤት፣ ሄርሜላ ቤት፣ ሁሉም ቤት ሲለቀቅ ብዙዬ ይሄ ቪዲዮ እያየች ነበረ። ኦልሬዲ ቪዲዮ አብርሃም ቪዲዮ አይቶት ካልገባው እህቱ አለች፣ ዴቭ ወንድሙ አለ። ስለዛ እነሱን ጠይቆ እውነታው መረዳት ይችል ነበረ። እዚህ ጋር አሁን ሩታና ኤፍሬም የጠየቃቸው ጥያቄ እውነት ትክክል ይመልሱልኛል ብሎ ካሰበ ተሳስተዋል። ምክንያቱም ሰው እውነቱን አያጋልጥም ውሸት ስለሚጣፍጥ። አሁን ምሳሌ አብርሃም የጠየቀው ጥያቄ ለእኔ በጣም የገረመኝ ጥያቄ ልንገራ። እናንተ አድርግ ስትሉኝ ይሄን አድርግ ስትሉኝ እሺ ማለቴ፣ ይሄን አድርግ ስትሉኝ እሺ ማለቴ፣ ይሄን ለምንድን ነበረ? መልስ አለህ ወይ ስለው አዎ መልስ አለኝ። ነገር ግን አጥጋቢ ያለ አይደለም። ይሄ ለሚዲያው አጥጋቢ አይደለም። በነገራችን ላይ እኔ አሁን ያደረግኩት ነገር ምሳሌ በሚዲያ አላምንም። ምስታሄል አምናለሁ እህትለው አንገቴ ቢቆረጥ አላምንም። ምክንያቱም ስህተት እንደሆነ እየገባኝ እንዴት ነው ራሴን አሳልፌ ሚዲያ ላይ የምተወው? ይሄ ስህተተኛ ነው። መጀመሪያ አብርሃም ሲመጣ እኮ የምታስታውሱ ከሆነ እንደ ልጅ አድርጎ ነበር የመጣው። ቤተሰቦችን ሰላም በል ሲባል የምን ቤተሰቦች ነው ያለው? ስለዚህ ይሄ ምን ማለት ነው? መጀመሪያ ከካሜራ ጀርባ ተደርጎ የመጣው ነገር አሁን ካሜራ ፊት ለፊት አውርድ አውጣው። ይሄ እውነታ፣ ይሄ ደግሞ የማይሆን ነገር ነው። ይሄ የማይሆን ጨዋታ ጢባ ጢቤ እየተጫወታችሁ ነው እንጂ እውነታ አይደለም። ሲጀመር ለምን ትዋሻላችሁ? እና ደግሞ እንትን ማነት ብዙዬ ከካሜራ ማውጣት አልነበረባትም ሲጀመር። እንዴት ነው ከካሜራ የምትወጣው ብዙዬ? ምክንያት ሲደረግ የነበረው ሁሉም እኮ እያየች ነበረ፣ እየሰማች ነበረ። በቃ ሙሉ ነገር እያደረገች ነበረ። እሷም የምትቀርጻቸው ቪዲዮ እየተለቀቁ ነበረ። እንዴት ነው አብርሃም እኮ እሷን ተጠይቆ መረዳት ይችል ነበረ። ይህ ስተኛ ነው። ያላምንበትም በነገራችን ላይ በጣም ነው ተናደስኩት። በነገራችን ላይ ለምን ሀቁን ተናግራችሁ ለምንድን ነው ውሸትን የምትከተሉት? ምክንያቱም ውሸት እኮ ስለሚጣፍጥ ነው ውዶችዬ። ማር ታውቃላችሁ አይደለ? በቃ ማር ነው። ብስሚላ እንዴት እንደተናደድኩኝ ማለት ነው። እኔ በጣም ደስ ብሎኛል ለሩታና ለአብረሽና ለልጁ። ያው መጨረሻው በሰላም ቢለያዩም ግን በጣም ነው የገረመኝ። እኔ ያልተገባ ነገር ነው። ምክንያቱም ደስ የማይል ነገር ነው። ምክንያቱም
መጠየቅ ያለባቸው እና ኤፍሬም መጠየቅ ያለባቸው ጥያቄ አልተጠየቁም። አንደኛ፣ ሁለተኛ ነገር ከካሜራ ጀርባ መሆን ነበረበት። ግዴታ እኮ ሁሉ ነገር ውስጥ ሚስጥራችሁ ሚዲያ ላይ አፍስሱ፣ ሚዲያ ላይ ተናገሩ ያላችሁ ሰው እኮ የለም። በግድ እንዴ መደረግ ያለበት ነገር ከካሜራ ጀርባ ያለው ነገር ተደርጎ እውነታ መውጣት አለበት። 3 ቀን 4 ቀን አይደለም። በነገራችን ላይ ይዘገያል እንጂ ተደብቆ አይቀርም። ይዘገያል እንጂ ደግሞ አህያም የጅብ ናት። ስለዛ ተደብቆ እውነት አይቀርም መቼም ውሸት አታሸንፍም። እውነት ነው የሚያሸንፈው። እውነት መራራ ነው። ውሸት የሚጣፍጥም ቢሆን ነገ እውነተኛው ይወጣል። ውዶችዬ እኔ በህይወታችሁ ላይ ሰው አትመኑ በፍጹም። አሁን ይሄ ቪዲዮ ስታይ ሄርሜላ ምን ይሰማታል? በነገራችን ላይ እኮ በነገርየው እኮ ሄርሜላም ነበረችበት አይደለ? ሄርሜላ መገኘት ነበረበት በፕሮግራሙ ላይ። ለምን ሄርሜላ አልተገኘችም? ለምን ከነሩታ ጋር መታ እንደውም እኩል መጠየቅ ነበረባት። ሄርሜላ ቡዝዬ አብረው ነበረ። ዴቭ መኖር ነበረበት። ኧረ የማይሆን ነገር ነው ወላሂ። በጣም ነው የተቃጠልኩት። እኔ በጣም ተናድጃለሁ። ለምን እንደተናደድኩ አላውቅም። እኔ ግን ለሩታና ለአብርሃም ደስ ብሎኛል። እንደዚህ ቪዲዮ ሰርተው እንደውም ለልጃቸው ሲሉ ቢታረቁ ደስ ነው የሚለኝ ሀቂቃ። ምክንያቱም ልጅ አላባት ማደጉ በጣም ከባድ ነው። እኔ ስለማይ ነው ልጄ ያለ እኔ እያደገ ነው ያለው ከአባቱ ጋር ብቻ። ምክንያቱም አባትም እናትም ሆኖ እያሳደገው ነው። በጣም ይከብዳል። በነገራችን ላይ ልጅ እናቱን አጥቶ መኖር አባቱን አጥቶ መኖር በጣም ይከብዳል። ስለዛ እኔ ለልዑሌና ለአብርሃም በጣም ደስ ብሎኛል። ግን በሚሆነው ንግግርና በሚሆነው ተግባር መሆን አለበት። ዝም ብሎ አይደለም፣ ተግበስብሶ አይደለም። እውነት ተግበስብሶ አይቀርም፣ ይወጣል። ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ ነገ እንገናኛለን። እንወዳቸዋለሁ። መልካም አዳር።